መደበሪያ የሆነ ነገር እኮ ነው ሰይጣን እናቱል እንደም ከበርታ ብላበታልጫ ይሰራሉ ማታ ለሱ ይሰጣሉ ይሰራሉ ለሱ ይሰጣሉ ያስድስ ፋሚሊ ሳያስኪር ነው የዘገው ሁለተኛ 6 ማይኩ መሪን ማንም ሰው እንዲነካብኝ አልፈልግም ማንም አገሬን እየመራ ላለ መንግስት እንዲነካብኝ አልፈልግም ጥያቄ የለውም እኔ የብልጽግና ፓርቲ አባል ምንም አይደለም እንግዲህ በዚህ ምክንያት መንግስት ምክንያት የመሳነታችን አለ አምባገነን መንግስት የመናገር መብታችንን ተነፍከን እንደዚህ መዞር ጀምሮ ያለው አይኑን ቂጣ አረግላለሁ ከፈለክ ልጅ አንተ ብቻ ዘዘኝ ጭራሽ ቲክቶክ ላይ መጠንቆል ፈለጉ እንደሱ ምን አይነት እንደም ካይሲ ሰይጣን ነው ላምጣው እስኪ ካገጨዋታ ኦስኩ ኒውስኩ ታሪካላታ ሰላም አገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ ዛሬ እንዳልተለመደው ከነበሩብን ስብራቶች መካከል የነበረውን ማይክ ቀርፈን መተናል እንደው ትንሹ አማደሮች ቢያንስ ድምጻችን አይረብሻቸው በሚል ይሄን ማይክ ገዝተን ለውጠናል አሁንም የፒሲ ስብራት አለብን እሱን ደግሞ በማይክ የጀመረው ሎት በፒሲ እንቀጥሏለን ማለት ነው አታስቡ ማለት ፈልጋለሁ ግን እንዴት ናችሁ አማን ነው ክብሩ ይስፋ the devil ይደፋ እኔ really በሪል ጆብ ቢዚ ሆኜ ነበር ለዛ ነው ፊልም ያላደረኩላችሁ አክቹሊ እኮ አልጠፋው ምንድነው የባለፈው ቪዲዮ ዩቲዩብ አጥፍቶት ነው እና ላይክ ምናልባት ገብታችሁ ስታዩት many days ago ስለሚችል ማለት ነው ግን አልጠፋውም ነበር ዩቲዩብ አጥፍቶት ነው የባለፈው ነው ፍቅር ሲዘመን ቪዲዮ ይሁን እኛ ኮምፕሌን አናረጋም ጀስት ወደፊት መራመድ ነው እኛ መሻገር ነው ብለን ዛሬም ወቅታዊ ቪዲዮዎች ለእናንተ ይዤ መጥቻለሁ አዲስ ኮናችሁ ሰብስክራይብ አድርጉ ነባር ኮናችሁ ደግሞ ላይክ አትሊስት እኛ እየሞከርን ነው ለመሻሻል አያችሁት ማይኩን አው ፒሲው ደግሞ ይቀጥላል ማለት ነው ሶ ጊዜያችሁን አላጠፋም እንዲ ሀገር ቲክቶክ ነው ያለን ወደ ቲክቶክ ስፖቻችን ኦኬ ሌትስ ጎ እሺ ይቅርታ አድርጉልኝ ይሄ ቪዲዮ ለመንግስት አድርጉልኝ ትውልድ ተፈልጋለ አይደለ ኢትዮጵያ ውስጥ ያሉ ወንዶች ከ175% ኦንላይን የአቫተርና የተለያዩ ቨርቹዋል የፍሩቶች ጌም ተጠቂ ሆነዋል ይሰራሉ ማታ ለሱ ይሰጣሉ ለሱ ይሰጣሉ ያስድስ ፋሚሊ ሳያስኪር ነው የዘገው ሁለተኛ 6 ማይኩ ሁለተኛ 6 ማይኩ ቢናችን ሁለኬ ሞላ ብለዋል ሁለኬ ጎደል አየር ላይ ጎደል ላይ ሂዱት እሺ ምንድነው መፍቻ ላይ ያደረገው ብሮ አረ ኢቢኤስ ሪፕላል እንዴ ምን ሆነ ኢቢኤስ I have no idea እዛ ጨሌ ላይ ምን ያደረገ እንደሆነ ግን ቁማር ከሆነ it's crazy because ኢቢኤስ ላይ ቀርቦ ስለ ቁማር ነገሮን እኛም ጽፈና ነበር አንዳንድ ኖቶች ግን it's crazy መደበሪያ የሆነ ነገር እኮ ነው ሰይጣን እናቱል እኔ ሆነ የሚገኝበት ቢሆን ረጅም ይልኩ ቅድም ጫካ ውስጥ እናቱ እዚጋም where is no power የለውም እኛ ላይ ሰይጣን ምንም ፓወር የለውም ያሬዲ ሰይጣን እኮ አንተ ማንን ያላገኘው እንዴት አንተ ታገኛለህ አንተ ውስጥ ሰይጣን እኮ እዚህ ፌስ ምትጠቁ አይደለም ላይ ሐሳብ እና መበላሸት እኮ ነውና ብዙ ጊዜ የሰውን ስጋ ይፈልጋልና አንተ ነው ሬዲ ስላገኘው እሱ ምን ታይቀው አረ ያያን ነው በደንብ ነው አቀው ነው የሚለን ተበዳኑ እናቱ ምንም ፓወር የለውም ና ተበዳፋ there is nothing brother እንደ ትልቅ ነገር ስለምታምኑት እኮ ነው የሚሰራባችሁ እላያችሁ ላይ ያለውን ጥሩ መንፈስ ማኮራቸው በጣም ይደብራል ያረከ ሰይጣን በሚድናይት ምንድነው የምትጣለው አይደንታል እንዴ የነጋር ማየው ያሬዱ ሰይጣን በጸበለታ እንዴት በጣም በቃ እሱ እኮ አቅም የለውም ሰላም ነው መርጌታ እንደምን አሉ እንደምን ሰኝ ልጄ እንደምን ሰላም ነው እግዚአብሔር ይመስገን እግዚአብሔር ምን ይሳናል እንዴት ነው ጤና ነው ተደበክብን ዛሬ ወጣ አትልም እንዴ ልጅ ዶሮ የምን ምልክት ነው መርጌታ ዶሮ ከሰይጣን ጋር ነው የሚያያይዙት ብዙ ሰዎች ጦጣው ደግሞ የገንዘብ ምንጮ አርጎታል ጦጣው በርሶ እየነገደ ነው
ጦጣውን ማሽመድመድ ከፈለክ ጦጣው ባንተ ቪዲዮ እንዳይሰራ ማረክ ከፈለክ እኔ ያለው ፊቱ አይኑን ቂጣ አረግላለሁ ከፈለክ ልጅ አንተ ብቻ ዘዘኝ አይኑን ቂጣ አረግለታለሁ አው ጭራሽ ቲክቶክ ላይ መጠንቆል ፈለጉ እሱ ምን አይነት እንደው ካይሲ ሰይጣን ነው ተወረዱ ቻው ባረጊ ሰላም ነው መርጌታ እንደምን አለ ቲክቶክ ላይ መጠንቆል ፈለጉ ፖሊሲ ያባረረኝ ያሳደደኝ በጅምሩ ሰው የፈለገውን የሚናገርበት ነፃነቱን የሚያውጁበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ እውነት ለመናገርና ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ ሁላችሁም ለእንደዚህ አይነት ጉዳይ ፊት አትስጡ ባካችሁ መጨረሻችን የማያምር ይሆናል ዝም አትበሉ ሰላማችን ነፃነታችን መብታችንን እየተነፈቅን ያለነው የፈለግ ትንሽ ቃል የተናገረ እስር ቤት ያሯሯጡ ነው እየወሰዱ ያሉት ሰው የፈለገውን የመተንፈስ ስለዚህ የማይናገር ከሆነ ተቃዋሚ ፓርቲ የለም ማለት ነው ሚቃወም ሐሳቡን የሚገልጽ የተሻለ ሐሳብ የሚያመነጭ ማንኛውንም አያስተናግድም ለምን ሂጃብህን አሳየህ ለሙስሊሞች ከባድ ይቅርታ ጠይቃለሁ በሌላ ነገር እንዳታስቡት አመሰግናለሁ ሰላም በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን ቲጂ አገልግል በአዲስ መንፈስ በአዲስ ሐሳብ ወደ ስራ ተመልሳለች ቲጂ ከገባችበት ችግር በእናንተ ደጋግ ልቦች ወጣ ዛሬ ወደ ቀድሞዋ ስራው ለመመለስ አዲስ ቻሌንጅ ይዛ መጣለች ይህም ቻሌንጅ ምን መሰላችሁ ለተቸገሩ ሰዎች በጎዳና ላይ ላሉ በተለያየ ቦታ ችግር ላይ ላሉ ወገኖቻችን ነዲያንን ምግብ እንታበላላችሁ አዲስ ቻሌንጅ ይዛ መጣለች ይሄው 30 የተቸገሩ ሰዎችን እንድታበላላችሁ የኢትዮጵያ 12000 ብር 20 ሰዎችን እንድታበላላችሁ የኢትዮጵያ 8000 ብር እንዲሁም 10 ሰዎችን እንድታበላላችሁ እኔ ቲጂ መመለሷ ደስ ብሎኛል ከብሮከር ጋር መሆኑ ግን ደስ አላለኝ ከደላላ ጋር መሆኑ ይሄ ቲጂ ምን በኩል አገኘሁት ከሚል ፈጣን ጋር ግን መሆኑ ደስ አላለኝም በጣም ይፈጠን ሰው እኔ ያልተመቸ እሷ ብቻ ቲጂ ትመለስ ከዚህ ጋር ጎል ተያይዞ ሲባል የነበረ የምሰማው ኢቲቪ ላይ ከሱ ጋር ቅድም ስታነሳት የነበረችው ናፍቆት ትግስቱ ሌሎችም በሚዲያው ዓለም አብራችሁ የነበራችሁ ሰዎች እነሱ በኢትዮጵያ ባሉ በግል ሚዲያዎችም በራሳቸው በግላቸውም የሆነ የድርጅት አምባሳደር ናፍቆት ትግስቱ መጣች የምትባል ወይ ደግሞ ሌሎች ቻናል የግል እንደ አይነት የዩቲዩብ የምንም ቻናል ያላቸው ስኬታማ የደረሱ ጓደኞች አሉ ቅድም አንተ ስትለኝ እንደነበረው እንደው የሆነ ትልቅ ስራ ሰርቼ ወደነሱ ኮቴያቸውን ያያየው ወደነሱ ሀብት ወደነሱ ዝና አደርሳለሁ ሲል ተደናቀፈ ወደቀ ስለዚህ እዚህ ጋር ማጣቱ ብቻ ሳይሆን አብራውት የነበሩት ያሉበት ድምቀትና ኮኮብነትም በራሱ አስቆጭቶታል በራሱ ጎድቶታል የሚሉ የዚህ ዘርፍ ሙያ ያሉ ሰዎች ነግራው ነበር አንተ እንደ ጓደኛ አብራው የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው ዛሬ ደግሞ አንተ ተደናቅፎም ይሁን በምን እዚህ ቦታ መሆንህ ሚጎዳህ የሚያናድድህ ነገር አለ ደስተኛ ነኝ ደግዛችሁ አሻግሬ ናፍቂ ይኸውላችሁ እዚህ ኮሜንት ላይ ጥያቄው ሲደብር ይላል ጥያቄው ምንድነው ጥያቄ እኮ አይደለም ይሄ እንዴት ትንሽ አልሀበድክም አይነት ነገር አለውና እኔ ይሄን ኢንተርቪው ጀምሬው አቋርጬዋለሁ because it's so በቃ ሎ ነው all time low በቃ እኔ እንትና እግረኛው ሚዲያ እኔ ፐርሰናል ነገር የለብኝም ከሱ ጋር እንደውም ጌታቸውን ረዳ ምናምን ሲያስመስል ያደንቀኛል ምናምን ችግር የለውም ግን ጥያቄ ተለማመድ በጣም ማለት አብሶ ይሄ ኢንተርቪው በጣም ተወረስት ብየዋለሁ እኔ ቲክቶክ ላይ የተበላሹ ሰዎች ሳይ ከእግረኛው ሚዲያ ነው ወይ ማለት መጀመር ጀምሬያለሁ ቆይቻለሁ እሱም በርግጥ ግን ይሄኛው በጣም ሎ ነው ከዚህ በፊት ደግሞ ምን ይሏል እንዴት ለጋዜጠኛ ተፈጠርኩት ላለ አንተኮ ስራ ዝም ብሎ የተዘጋጀን ነገር ማቅረብ ነው አንተኮ አስተናጋጅ ነህ ብሎ በቃ ማለት እንትን ሃርድ ቶክ አይደለም ይሄ ሃርድ ቶክ ለመሆን ከሆነ ሰው ማወረድ አይደለም ሃርድ ቶክ ማለት መሞገት ነው በሐሳብ በሚመስል ነገር እንዴት አላበድከም እንዴት አለየልህም እንዴት ተፈጠርኩ ለዚህ ተራ እዮሃ ሚዲያ እዮሃልኩኝ እግረኛው ሚዲያ ፕሊዝ ከሆነ ኢትዮጵያዊ ጓደኛዬ ጋር እየሄደን ይያለ አንድ ቻይና አጋጠመን እና ሰላም አለ ኢትዮጵያውያን ናችሁ ምናምን አለ አይ እኔ ኤርትራዊ ነኝ አልኩት አንተስ አለው ኢትዮጵያዊ ነኝ አለው እንዴ መቼ ነው ብድራችሁን የምትመልሱት አለ አይገርምህ
እኔ ደነገጥኩ። ይሄ ምን ብድር አለው? እኔ አሁን ልጁ እዛው ከተማ ውስጥ ያበደረው ሆኖ ይሰማል። ግን አይደለም። በአጠቃላይ ብዙ እዳ አለባችሁ ኢትዮጵያውያን። ለምንድን ነው የማከፍለው? ናኒ ፖሊስ ጣቢያ ነው ልጁ። ኧረ ፍሬንድ ና በእናትህ ልጁ ሲሪየስ ሆኖ እኮ ነው እንደዚህ ያለው። ይገርማል። ቴዲ ቻይናው ማለት ነው እንዴ በቃ ብራዘር ከፈለክ ኤምባሲ ሄዳችሁ ተረዳሉ። ይሄ ልጅ ግን ኢትዮጵያዊ ነው። ምንም አሪፍ ነው ነገር ከመንግስት ጋር ከሆነ ግንኙነታችሁ ችግር የለውም። ከመንግስት ጋር ኤምባሲ ሄደ ጄኔቫ አይደለ ሄደ እዛ ተግባባ ነው ያለው። ገባ እና አንዳንድ it's so funny I don't know መሳቄ ባንዳ ያስብለኛል። ባንዳና ባዳ የምትባል መግለጫ ሰምቼ ነበርና እኔ አምና ባንዳ ግን ታሪክ አገጣጣሙ አሪፍ ነው። እንደም ከበርጫ ብላበታልጫ ወንድም ከገለምሶ ብላበትም በሶ ወንድም ከወንዶ ብላ አቮካዶ ኡስታዝ እስጢፍ ወላል ወንድም ይቅርብ በርጫ ያደርጋል ነጭናጫ አቶ በርጫ ይቅርብ። አንተ በተጠነቀቁበት የሚገባ ነገር ነው። የተሰደበው አካል ላይሰማ ይችላል። እኔ ሰምቼ ግን ያንገበግበኛል። ወቄልን መሪን ማንም ሰው እንዲነካብኝ አልፈቅድለትም። ማንም አገሬን እየመራ ላለ መንግስት እንዲነካብኝ አልፈልግም። ጥያቄ የለውም። እኔ የብልጽግና ፓርቲ አባል ምንም አይደለሁም። እንዳለ እሱማ አይደለም እንዴ እንዴት ለምን አልከው? ራሱ እኔ መንሱር ደሃ ሚረዳ እና በቃ ሃይማኖቱን አጥብቆ የሚይዝ ነው የምን ብልጽግና እንዴ? ተው መንሱር እንደዚህ ውስጥ ማን እናውራ? አዎ እዚህ ጋር አሁን እንትን አሽቃባጭ ከቲሙ ብየዋለሁ። መንሱር አሽቃባጭ ከቲሙ ማለት እኛ እንድንረዳው የፈለገው እሱ ብልጽግና እንዳለው ግን አንድ የሀገር መሪ ትልቅ ሰው ሲሰደብ አይቶ ሪያክት ያደረገ አርጎ ነው እንድናስብ የፈለገው። ግን መንሱሬ ማለት እኛ እናያለን ግን ተከታታይ አይነት ስቱፒዲቲ የለንም። እናያለን ግን የሚከታተል አይነት ኮንክሪት ራሶች ኖ ያስኮል መጽሐፍ ራሱ አንተ አልጀመርኩም። መግቢያውን ሰላምታውን አላነበብኩም በደመር ማለት ነው። ሶ እቺ የመረጡኝ እንቅስቃሴ ነች ማለት እኔ እኮ ጠረጴዛ ጥሩ አድርጌ ጠርጋለሁ የምትል ቲክቶክ ነች። ሆፕፉሊ ከታየለት ማለት ነው። ኢትዮጵያዊ ግን መንግስቴን ሰው እንዲሰርብብኝ አልፈልግም። ስፔሻሊ ፐርሰናል ስም እየጠራ ይሄ ከባድ ወንጀል ነው። ስድብ ኦኬ። መንግስት ዝም ቢል ግለሰቦች ዝም አይሉም። ደማቸው የሚንተከተክ ሙሉ በሙሉ ሰውነታቸው እንደ አይን ብሌን የሚጠብቁት ብልጽግና ያልሆኑ ፖሊስ ያልሆኑ ፌደራል ያልሆኑ ግለሰቦች አሉ ኢትዮጵያ ውስጥ መንግስታቸውን የሚወዱ። ይወደዱ መብታቸው ነው። ግን እሱም ደግሞ መጥላት መብቱ መጠበቅ አለበት። እኔ በዚህ ስሜት ወንድሞቼ እንደዛ እንዳታስቡት። እርግጠኛ ነኝ አንድ ዳቦ ቁራሽ ዳቦ አታደርሱለትም። ይሄ ልጅ ሲታሰር አንድ ሰው ለምን እንደዚህ ሆነ ብሎ ዝም ብለን ተጫዋለን እንጂ ሚዲያ ላይ የምታመጣው ነገር የለም። መሪዎቻችን በሶሻል ሚዲያ እንዲዘለፉ አንፈቅድም በፍጹም። ያንተ የመሪዎች መሰደብ አክቲቪዝም ምን ነው የቀረበው ነች ነው። እድሜ ትልቅ ነው። ብዙ መሪዎችን አይተሃል። ግን ከዚህ መጀመሩ በጣም እንትን ይሰጣል። አላርሚንግ ነው በጣም አይገርምም? የመንሱር መሪዎች ሲሰደቡ ያለው ፍረስትሬሽን ከዚህ መንግስት ነው የጀመረው። ማለት መንሱር እድሜሽ ትልቅ ነው እና ብዙ መንግስት አሳልፈሃልና ሌሎቹ ሲሰደቡ አላየሁም በመረዳበት አቅም ነው ይቻላልም። ከዚህኛው መንግስት ፍረስትሬሽን መጀመሩ ግን አላርሚንግ ጋይስ። እንግዲህ በዚህ መንግስት ምክንያት የሆነ ነፃነታችን አጥተናል። አምባገነን መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ ወጣቱ ጸጉሩን እየተመዘዘ ቅጠል ላይ ተንጠልጥሎ ቅጠል ሲበላ ነው ከፍየል ጋር ውድድር ጭስ የዳሩ ሺና መስሎ እየሄደ ስም እየተሰየመበት አደገኛ ቦዞኔ እየተባለ አደገኛ ቦዞኔ ውንብድና እየተባለ ኦኬ እሺ በቃ ክፍያ ያስፈልገኝም ወይ በኔ ቪዲዮ የነገርከውን በሙሉ በቀጥታ ሼር ማታደርገኝ ከሆነ ብሎክ አደርጋለሁ። እንደባለፈ ደግሞ እንዳላስለቅስክ ቶሎ ብለህ አሁን ጦጣው በፍጥነት ኮይን ላክ። ለዚህ ይቅርታ መጠየቃ ቶሎ ብለህ ኮይን ላክ፣ አለበለዚያ ብሎክ አደርጋለሁ። እሺ ጡት ለምን ይጠቅማል? ውይ ጡትማ ለማጥባት ለማጥባት? እሺ አጥፊኛ ነኝ። አንተ ጻመለም እንደ እናትነት የተፈጥሮ ጸጋ አይደል እንዴ ማጥባት? ኦኬ
ስለዚህ ለማጥዋት ይጠቅማል። ህፃን ልጅ ለማጥዋት ህፃን ልጅን ለማጥዋት። ኦኬ ሌላስ? ሌላ ለምን ይጠቅማል? ግን ሌላ ስራ የለውም? ሌላ አላውቅም። ያው እውነትን እንነጋገር ከተባለ ማለት እንነጋገር ከተባለ አላውቅም። የምር አታውቂም? ሌላ ለምን? ይሄን ቪዲዮ አይታችሁታል። የልጅቷ ስነ ምግባር አለማድነቅ ንፋግነት ነው የሚሆነው። በጣም ቺል ነው የሆነችው እንጂ በጣም የሚደብር የሚያስጠላ ጥያቄ። አንድ አግረማ የሰጠችው መልስ በጣም ትህትና የተሞላበት መልስ ነው። ዳይሬክት የሆነ መልስ ነው። ልጁ እኔ ማለት የምፈልገው ልጁ አንተ ገጣባ ራስ፣ አንተ ዶማ ራስ፣ አንተ ኩል መቀረጫ ፊት እንደው ሲኖትራክ ይወጣብህ። ሲኖትራክ ማለት ነው ይወጣብህ። እንደዚህ በተኛህበት ሲኖትራክ ይወጣብህ ነው ማለት። ቆይ ግን ምን አይነት ጥያቄ ነው የምትጠይቀው? ፈቅደን ክርስቶስ ምን አይነት ጥያቄ ነው የምትጠይቀው? በዛ ላይ ደግሞ ፊትን ደብቃል። የመላጣ ልጅ እንኳን ጦት ለምንድን ነው የሚጠቅመው? ልጅ ለማጥዋት አስጠብኛ ለእናንተ ብዬ እኮ ነው የማረገው። ሰላም ጤና ይስጥልኝ። ይሄ መልእክት ለዮናስ ሙሉነህ ነው። የቅርብ ጓደኛ ከወዳጅክ እሸቱ ዶንኪ ቲዩብ ያባቱን ስም አላውቅም። ዶንኪ ቲዩብ ፌመሱ ሰውዬ አወቀው ህፃናትን ተጠቅሞ የፖለቲካ ፕሮፓጋንዳ የሚሰራው ነው አወቀው እሸቱ። እሱ 4 ቄሶችን ይዞ ዩቲዩብ ላይ ያስረገጠ ነውና የ20 ደቂቃ ቪዲዮ ነው። ቄሶቹን በጣም አዝኖብሃል። አንዱ ቄስ ያሉክ አዋጅ ንገሪልኝ ብሎኝ ነው። እሳቸው እንዳሉክ አውርቶ አዳሪ ተሳድቦ አዳሪ ካልተሳደብክ ቢሊየን መክፈል ማችል ተሳድቦ አዳሪ ነክ ብሎካል። አባ ይላ ድርስ ነው። ግን የቀረውን ቪዲዮ ደግሞ የጥላ አስተላላፊ ትቦ ብለናታል። እንዲኮ ተበላሃል። ሰምተዋል አይደል? ሰደቡ ፖለቲካ እየሰሩብህ ነው። ተጣሉ እንጂ ምን ነው ምናምን እንዴ ዝም እያልክ ነው ጓያው። ከፋና ቲቪ ወደ ኢቢኤስ ቴሌቪዥን የስራ ዝውውር ያደረገችው ጋዜጠኛ ከ7 ወራት በኋላ ስራዋን መልቀቋ ሰምቷል። ለአጭር ጊዜያት በኢቢኤስ ቆይታ አድርጋ በቅርቡ ጣቢያውን የተሰናበተችው የሚዲያ ሰው ምህረት ዮሴፍ ነች። ለበርካታ ዓመታት የተሰራችበትን ፋና ቲቪ ለቃ ኢቢኤስን የተቀላቀለችው ምህረት የጣቢያው ቆይታዋ በአጭር ተገቷል። ስለዚህ ጉዳይ ከኢትዮፒካ ሊንክ የተጠየቀችው ምህረት በጣቢያው ያለው የሥራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የሥራ ነጻነት ነበረኝ። ለተመልካች እንጂ ለአለቃዬ ብዬ አልሰራም። በተጨማሪም ስራዬን አከብረዋለሁ፣ እወደዋለሁ። በጣቢያው የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር አሰው ኢቢኤስ ፋናን በለጣሉ በማፈን ማለት ነው። አስባችሁ ማለት ሲለቀቁ እንዴት እንደሚለቀቁ እናውቃለን። ኢቢኤስ በሽተኞችን ከክለብ ምናምን ሰብስበው ሲያስጮሁ ነው የሚሉት። የፋና ሰው ኢቢኤስ አፈነኛ ካለ አንዴ ችግር ውስጥ ተንከስ ትግራይን ተሳድቧል እንደ ህዝብ ተብሎ እከሌን ተሳድቧል እንደ ህዝብ ተብሎ 6 ወር የሚቀጣው ዋስ መብት ማያስከለክለው ዋስ መብት ተከልክሎ ነው እየታሰረ ያለ 6 ወር የሚታሰረው። ደምሳሽ ምን ስለሆነ ነው? የኦሮሞ ኢሬቻ እንዳይከበር ኢሬቻ እንደዚህ ነው ምናምን እሱ ማይታወቅ ሰውዬ ኦሮሞ እንደዛ አብይን እንደዛ ምን ማለት ነው ይሄ? ነው ወይስ ከሳሽ ነው የጠፋ? ወይ ከሳሽ ከጠፋ ይናገረንና እንከሳቸዋለን፣ እንከሳዋለን። ፐርሰናል ነው የሚከሰሱት። ሰዎች በሰሩት ወንጀል ነው የሚከሰሱት። መጠየቅ ያለባቸው ወንጀለኞች ናቸው። በወንጀል ይጠየቃሉ። መጠየቅ አለባቸው በግላቸው ነው። ህዝባዊ ጥያቄ ሰው ህዝበኝነት አስተሳሰብ ነውና ይሄ ህዝበኝነት አስተሳሰብ እኔ የሰንሽ ያለኛል ከመንሱር እናንተ የቱ ይሻላል? እኔ የሰንሽ ያለኛል 35 የታሸገ ብስኩት ጨርሼ ነው ያችን የ30 ሰከንድ ማስታወቂያ የሰራሁት። ሂፕሆፕ ማን የጀመረው ለሲያምረኝ? አሁን አንደኛ ነኝ የሚሉ ያው ልብ ለልብ ስለምንተዋወቅ እኔ ሚዲያ ላይ ስወጣ እኔ አንደኛ ነኝ ማለት እንኳን አልፈልግም። ዘመኑ ክሪስ ብራውን ነበርን በጊዜው ወጣ። ሂፕሆፕ አርቲስቶች ድብድብ መደባደቡ ግድ ነው የሚባል አመለካከት አለ። ድሪል የሚባል አዲስ አዘፋፈን የመጣ ስልት አለና ገና ህጻናቶች ጩቤ ይዤ ምን ይዤ ወጋው ምናምን ፈለጥ እና አልበሜ በዛ ጊዜ ሲወጣ መሬት መደርመስ የነበረ ነገር ሁኔታ ነበረ። የብዙ ሰው ክራሽ ነክ ራሳችንን ለመሆን ብንሞክር አሁን ልጅ ሚካኤልም ማየት ትችላለሽ። ነጠላውን ጥለቱን ለብሶ አሁን ለሚሰሩት ሂፕሆፕ አርቲስቶች ወደዱም ጠሉም እንግዲህ ብዙ መንገድ የጠረግንላቸው ይመስለኛል። ሲያምረኝ ሲንግል ነው ወይስ ወዳጅ የምትይው ሲክድሽ፣ አገር ስትራብ፣ አገር ጦርነት ሲገጥማት ሲያምረኝን ህይወት ምን አስተማረ? እና ይሄ ልጅ እቺን ሲያስለቅሳት ለዚህ ጓደኛው ትነግራታለች። ከዛም ገዳም ለገዳም አልኳቸው ቤተክርስቲያን ለቤተክርስቲያን እየዞሩ አብረው ያለቅሱበት ነበር። ልጅ ላይ ያለቅሱበት ነበር። ለሁለት ተደረገ
እንደዚህ ያደረግሽ ይሄ ክፉ አሁን እንደው ኢንጆይ እናደርጋለን ትረሻዋለሽ ምናምን ያለች እጂ ትሞላት ነበር። ግን እንደው መርሳት አይቀር ተረሳ ልጁ ተረሳ። ለነገሩ የእናት ሞት ይረሳል አይደለም እንግዲህ ነገር የእናት ሞት ይረሳል ተረሳ ልጁ ማለት ነው። ከዛ ያገሬ ልጆች ከዛ ማትሉኝ ከሆነ ጊዜ በኋላ አንደኛዋ ጓደኛ ከአንደኛዋ ጓደኛ ጀማ አላቸው። ጀማቸው ውስጥ ተቀላቀላለች፣ ግሩፓቸው ውስጥ ተቀላቀላለች። ማንቀላቀያለሽ አንቺ ራስሽ ሶስቱ ሀሳብ ማንቀላቀያለሽ ማለት ብቻለሽ ያንቺ ግሩፕ ላይ ጓደኛሽ ቦታ አላት። ከዛም ተቀላቀላትና እዛ ግሩፕ ላይ ደግሞ ይሄ ልጅ አለ። ማን እጅ የምትወደው የነበረው ባሏ ቦይፍሬንድ ባይ ነበረው ልጅ እዛ ግሩፕ ላይ አለ። ከዛ በኋላ ባለጌ አትበሉኝና የባይስ ነው የመጣልኝ። ምን አባንሳ ገባ አንስኝ ላፈኔ ማሎ ጃደለኬ ዲሴ ዋልመኪ ያላካ ያው ደግሞን ያያ ዘልደታና ሚስቱ ተፋቱ የሚባል ወሬም ደግሞ አለ ጋይስ። እኛ አናቀም ግን የሚባለው ነው። ስንቱን እንዳላስፈመሰን ስንቱን እንዳልረዳን ስንቱን እንዳልደገፈን ምን ነው ለዚህ አባት ሲሆን ግን አንድ ሰው እንኳን ይጥፋ። በእኛ አባት ቪዲዮ የማይዝናና የማይስቅ ሰው አለ ብዬ አላስብም። በየቀኑ በሚባል ደረጃ በርካታ ቪዲዮ ፖስት እያደረጉ እኛን እያዝናኑ፣ በጣም የሚገርመው በዚህ እድሜያቸው ክሬቲቭ ናቸው፣ ኤዲቲንግ ይችላሉ፣ ቀልድ ይችላሉ፣ ምንም ቢሰሩ ያምርባቸዋል። ነገር ግን በተቃራኒ ሰሞኑን በተደጋጋሚ ባዶ የሆነው ሱቃቸው ውስጥ ቁጭ ብለው እያዘኑና እየተከዙ ቪዲዮ ፖስት እያደረጉ ነው። እኛ አባት ምናልባት ፈርተው ይሆናል፣ ምናልባት ደግሞ አባትነታቸው ወንድነታቸው ይዟቸው ይሆናል እንጂ እርዳታን የሚፈልጉ ይመስለኛል። ነገር ግን አንድ ሰው በተግባር እኔንም ጨምሮ ማለት ነው እኚህን አባት ሲረዳ ሲደግፍ አይዞን ሲል እያየው አይደለም። በነገራችን ላይ እኚህን አባት ለመርዳት በጣም የተጋነነ ብር አያስፈልገንም። እቺን ሱቅ ብንሞላላቸው ምን ያክል ደስታ ውስጥ እንደሚገቡ ማሰብ አይከብዳችሁም። እባካችሁን ተባብረን ሱቃቸውን እንሙላላቸው። ምናልባት ጋይስ እኔ እርዳታን እንደዚህ ያደረኩ ምናምን ብዬ ማጉላት አልፈልግም፣ ግን የሳቸው አካውንት እዚህ ጋር አለ። ላይክ እንዳለው እሱ ቀለል አድርገን ሱቋን እንሙላት ፕሊዝ። ጋይስ ዛሬ ቪዲዮ ነበር። ይፈትም ቸች ለምን ሰብስክራይብ ማድረጋችሁ ነው። በቀጣይ ቪዲዮ እስከማገኛችሁ